በየቀኑ ማን ነው ደስተኛ? ህይወቱ ኢንጆይ የሚያደርግ ማን ነው? ሲመጣ ያ ነገር ሲሆን ሌላ ነገር ይጎደላል። ሁሉ ጊዜ ጎደል ነገር አለ። ይሄ ሲስተካከል ያ ያስተካከል ያ። ሰዎች ደስተኛ እንዳይሆኑ ከሚያደርጋቸው ነገሮች አንዱ ያልተዘጉ ሆሎች አሉ፣ ሉፕ ሆሎች አሉ። የትምህርት ቤቱን መክፈል ብቻውን ህይወት አይሆንም። አሁን እዛ ጋር ምን እያሰበ ነው እሱ? ትምህርት ቤቱን መከፍልለት እኔ ነኝ። ምን ያህል ህይወታችን ኢንጆይ እናደርገዋለን? በየቀኑ ማን ነው ደስተኛ? ህይወቱን ኢንጆይ የሚያደርግ ማን ነው? አሁን ተመልከቺ፣ ደስተኛ ለመሆን አንዱ ማይንድፉል መሆን አለብሽ። ማይንድፉልነስ በጣም ያስፈልጋል። እያንዳንዷን ካፕ ኦፍ ኮፊ እያንዳንዷን ቡና ስጠጣት ጣዕሟን አጣጥሜ ነው መጠጣት ያለብኝ። ስጠኛ እኔ አሁን ስተኛ እንቅልፌን በጣም ኢንጆይ አድርጌ ነው የምተኛው። እኔ ኢንጆይ አደርጋለሁ በተቻለ መጠን ህይወቴ ባለኝ አቅም። you don't have to be rich ህይወትሽን ኢንጆይ ለማድረግ ባለው ነገር በየቀኑ የህይወትን ኢንጆይ የማድረግ በህይወት ደስተኛነትን መለማመድ በጣም ያስፈልጋል። ቀጠሮ ግን ከሰጠን እንዲህ ሲሆንልኝ ደስተኛ ሆናለሁ፣ መኪና ስገዛ ደስተኛ ሆናለሁ፣ አሜሪካ ስሄድ ደስተኛ ሆናለሁ፣ ሳገባ ስወልድ ደስተኛ ሆናለሁ ብለን ከጠበቅን መቼም ደስተኛ ነው። ሲመጣ ያ ነገር ሲሆን ሌላ ነገር ይጎደላል። ሁሉ ጊዜ ጎደል ነገር አለ። ይሄ ሲስተካከል ያ ያስተካከል ያ። ስለዚህ ውሳኔ ያስፈልጋል። ህይወታችንን ኢንጆይ ማድረግ በትናንሿ ነገር ማይንድፉል ሆነን እያንዳንዷን ነገር ኢንጆይ ማድረግ እና ደስታን መፍጠር ነው ያለብን። ደስታ ከየትም አይመጣም፣ ወይ ከሰማይ ከእግዚአብሔር ነው የሚመጣው። I have to create it። እኔ ወስኜ ደስታን ልንፈጥረው እንችላለን። አሁን ዝም ብለን ደብሮ እንደዚህ ቁጭ ካለን አንዱ አይዲያ ያመጣል። ላይፍ ኢንጆይ ማድረግ የለመደ ለምን በቆሎ ገዝተን አንቀቅልም ይላል። ከዛ ሄዶ በቆሎ ቀቅሎ እንትን ይዝመጣል፣ እሳቱን ያስተካክላል፣ ውሃ ይጥዳል ምናምን። በቆሎ ቀቅሎ ትኩስ በቆሎ ምናምን ጆክ እያወራልሽ እያጫወተሽ መንፈሳዊ ነገር እያወራ ክሪኤት ያደርገዋል። ሞመንቱ ላይ ደስ የሚያሰኝ ነገር ሞመንት ታደርጊያለሽ። አልበለዚያ ዝም ብለን ደብሮን የሆነ ቀን ደስታ ይመጣል ብለን በድብርት ካሳለፍነው ዓመታቶቹ ያልፋሉ ደስተኛ ሳንሆን። ስለዚህ እንደ አዲስ እንጀምር። ቅዱስ ቃሉ ላይ አለ፣ በዙፋኑ ላይ የተቀመጠው ሁሉንም አዲስ አደርጋለሁ አለ ይላል። በዙፋኑ ላይ የተቀመጠው ሁሉንም አዲስ አደርጋለሁ አይደል? እና አዲስ ነገር እንወዳለን። አሁን እንቁምና እናስብ። ያለፈው አልፏል። ላለፈው መዝጊያ እናበጅለታለን። ባለፈው ሳነሳው ነበረ ጌስታልት ቴራፒ ይባላል። ጌስታልት ቴራፒ ጌስታልት ጀርመናዊ ነው እና እሱ ምን ይላል? ሰዎች ደስተኛ እንዳይሆኑ ከሚያደርጋቸው ነገሮች አንዱ ያልተዘጉ ሆሎች አሉ፣ ሉፕ ሆሎች አሉ በህይወታቸው። ክሎዥር ያላገኙ፣ ግጣም ያላገኙ የህይወት ምዕራፎች አሉ። እነሱን ዝጓቸው፣ ሰላም ታገኛላችሁ ነው የሚለው። ስለዚህ እኔ ራሴ አሁን ሰሞኑን ሳስብ የነበረው ያለፈው ዘመኔን ዘጋና እንደ አዲስ ደግሞ ጀምራለሁ ቀሪ ዘመኔ ላይ ግን ምን ወስናለሁ? ኢንጆይ ላደርገው ኤቭሪ አወር ኦፍ ኢት ኤቭሪ ዴይ ኦፍ ኢት ኢንጆይ አደርገዋለሁ። ጉንፋን ይዞሽ እኮ ተኝተሽ ከዛ ጤና ያይሆንሽባቸው ቀኖት ትዝ ይሉሽና ወይ ጎድ ጤና እንደዚህ ነው እንዴ? እኔ አሜሪካ ከመሄዴ በፊት በጣም ነበር የምጠብቀው ቪዛ ለማግኘት እና በቃ ትትኔ ዶክተር ሆኛለሁ፣ አሜሪካ መሄድ፣ እዛ ሬዚደንሲ መስራት፣ ስፔሻላይዝ ማድረግ ምናምን እያልኩ ነው የምጠብቀው። ከዛ ስጠብቅ አንድ ጊዜ ገባሁ፣ አልሆነም። ከዛ በኋላ ተሳክቶ እስኪሄድ ድረስ ጥበቃ ይዛ ላይ አሜሪካ ነው ደስታዬን ያስቀመጥኩት። አሜሪካ ሲሄድ ደስተኛ አልሆንኩ። ተመልሼ መጣሁ። በ6 ወር ነው የቆየሁት። ስለዚህ የያዝኩት ቀጠሮ ልክ አልነበረም ማለት ነው። ሜዲካል ተማሪዎች ሆነን ግራጁዌት ስናደርግ የምናደርግባትን ቀን ነበር የምንጠብቀው፣ ዶክተር ተብለን የምንጠራባት። ግራጁዌሽን ቀን መጣ። ግራጁዌሽን ቀን እኔ አንድ ዘመዴ ውስኪ አምጥቶልኝ ነበርና እንደዚህ ይዤው ነበር ውስኪው። አይ ዋስ ሶ ዲስአፖይንትድ። በጣም ካዘንኩባቸው ቀኖች አንዱ ግራጁዌት ያደረኩበት ቀን ነው። እዛ ጋር ነው ያስቀመጥኩት ጎል እሱ ነው። ከዛ ጎሉ ጋር ስደርሽ ይሄ ነው እንዴት ያለሽ በቃ ዶክተር ተባልኩኝ።
አሁን ምንድነው ቀጠሮ አትያዙ ደስተኛ ለመሆን። አሁን ግሬትፉል ሆኑ። ባላችሁ ነገር ደስተኛ ሁኑ። የገንዘብ እጥረት ሊኖር ይችላል፣ ቤቱ ላይ መች ይችላል። ደስታን ፍጠሩት። ኤቭሪዴይ እያንዳንዷን ቀን ኢንጆይ ለማድረግ ከወሰንን ከዛ ኢንጆይ እናደርገዋለን። ምን ህይወታችን ጣፋጭ ነው። ለምሳሌ ልጆች ያላቸው ሰዎች ይኖራሉ። የማይረባ ስብሰባ ላይ ሲሰበሰቡ ኮሚቴ ቦርድ ምናምን ሲሉ አያመሹ ነው የሚመጡት። ብዙ ጊዜ ቤታቸው ልጆቻቸው ሲያድጉ አያውቋቸውም። ሳያውቋቸው ልጆቹ የሚያድጉት። ካደጉ በኋላ ሪሌሽንሺፕ ከልጆቻቸው ጋር ለመስራት ሲሞክሩ ይስተውለት ቤት ያውቃል። አንተ ማታ ከተኙ በኋላ ነው የምትመጣው። እና ቀንሰን ልጆቻችንን ኢንጆይ ማድረግ፣ ህፃን እያሉ ዳያፐር መቀየር፣ አባትም ሆኖ ጡጦ ማጠጣት። የግድ አንቺ ወይ ውሰጅና ጠጪው ወይ ውሰጅና ዳያፐሩን ቀይር፣ አንተ ቀይር እንጂ አንተ ቀይርለት፣ ኢንጆይ አድርገው፣ ጡጦን አጠጣው፣ ምግቡን አብላው። ልጆቻችንን ሲያድጉ ማየት። እኔ በዚህ እግዚአብሔርን አመሰግናለሁ። ልጆቼን እያንዳንዱ ህይወታቸውን እድገት እያየኋቸው ነው ያደጉት እስካሁን ድረስ። አሁን ቲኔጀርስ ሆነው ትንሽ ነፃነታቸው ምናምን እያሉ ነው እና ግን ከህፃንነታቸው ጀምሮ በቃ ያየሁት ነው ያደጉት። ኢንጆይ አድርጌያቸዋለሁ። ግን ልጆች ብቻ አይደለም፣ ወንድም እህቶችሽን ኢንጆይ አድርጌያቸው። ፋሚሊ፣ ያጎትሽ ልጆች፣ ያክስትሽ ልጆች፣ ወንድም። አሁን በየቤተሰቡ ወንድምና እህት ተጣልቶ የሆነ ጠብ መቀያ የሚባል ነገር እንዴት እንደምጠላው ልነግርሽ አልችልም። እህትሽን ኢንጆይ አድርጊያት፣ ቁጭ ብለሽ አውሪያት። ወንድም ጋር እንደዚህ ፋሚሊ ጊዜ ውሰዱ። ቤተሰብ ተሰብሰቡና የሆነች ቀይ ወጥ ሰርታችሁ ምናምን እንደዚህ አድርጉና ሳቁ፣ ተጫወቱ፣ ኢንጆይ አድርጉት። ፋሚሊን ኢንጆይ ማድረግ። እናት አዛውንት እናት ትኖራለች፣ በግድ ነው ሄደው የሚጠይቋት። አዛውንት አባት ይኖራሉ፣ በግድ ነው ሄደው የሚጠይቀው። ሂድና ከእናትህ ጋር ቁጭ ብለህ አውራ፣ ከእናትሽ ጋር ቁጭ ብለሽ አውሪ። እና ፋሚሊ ምን አለበት ጊዜ ብሰጣት ኖሮ ለእናቴ፣ ምን አለ ለእህት ወንድሞቼ ጊዜ ብሰጣቸው ኖሮ የሚል ነው። እንዲህ ህይወት ሊያልፍ። አሁን ብዙዎቹ ኤክስኪውዛቸው እሱ ነው። ለልጄ ነው ብዬ ይላሉ። በጣም ትራቨል ያደርጋሉ፣ የሉም ቤት ውስጥ። ልጆቹ ከተኙ በኋላ ነው የሚመጡት። ምናልባት ጠዋት ሲነሳ ሃይ ምናምን ተባብለው ይወጣሉ። ልጆቹም ወደ ትምህርት ቤት ይሄዳሉ። ግን እሱ ልክ አይደለም። ሲያድጉ ያጧቸዋል። ምንም ከገንዘቡ ይልቅ የሚሰጧቸው ፍቅር ነው የሚበልጠው፣ የሚሰጧቸው ጊዜ ነው የሚበልጠው። ፊሊንግን ማውጣትና መናገር ያስፈልጋል። በትክክለኛው መንገድ አፕሪሼት ማድረግ፣ እወድሃለሁ፣ ጥሩ ነገር አለ ላንተ፣ አደንቅሃለሁ፣ በዚህ ነገር በምታረገው ነገር ደስ ይለኛል፣ አክብሮት አለኝ፣ ሪስፔክት ዩ፣ እወድሃለሁ፣ አከብርሃለሁ መባባል። ቤተሰብ ውስጥም ለመናገር እንፈራለን። አሁን በቃ ወንዶች በተለይ እንደዚህ ኮስታራ ሆነን በጣም ነው እንኮሳተርባቸው ልጆቹ ላይ። በጣም ጎበዝ ልጅ ኢንካሬጅ አድርገው። የትምህርት ቤቱን መክፈል ብቻውን ህይወት አይሆንም። አሁን እዛ ጋር ምን እያሰበ ነው እሱ? ትምህርት ቤቱን መከፍልለት እኔ ነኝ፣ ዩኒፎርም ገዛለት እኔ ነኝ፣ ትምህርት ጥሩ ነው ምናምን። we are too serious። ግን እነዚህ ልጆች ጠርቶ ፍቅርን ማስተማር፣ እንደምትወጃቸው ስትነግሪያቸው እወድሃለሁ እወድሻለሁ ማለትን መለማመድ አለብን።